እና ብሩኬ የሆነ ከተለያዩ እኔ ዩቲዩብ ላይ ጥንዱ ነው የሚመጡ ሰዎችን ማድነቅም ሆነ መውደድ አቆማለሁ ማለት ነው። የእውነቴን ነው የምላችሁ። እንግዲህ ሀይሚና ብሩኬ እንደምታውቋቸው በጣም የሚወደዱ ቪዲዮአቸው አብዛኛው ቪዲዮአቸው ጠቅላላ ቪዲዮአቸው ማለት ይቻላል በውዴታ በጉጉት የሚታይላቸው እንዲሁም በጣም የሚወደዱ ጥንዶች ብለን አስበናቸው ወይም ደግሞ ይዘናቸው በልባችን የምንጓዝ ሰዎች ነን ማለት ነው። እና ዛሬ ላይ መተው እነዚህ በተልካሻ ነገር ልንለያይ ነው ሲሉ የኛ ልብ ምን ያህል እንደሚሰበር አላሰቡትም እንጂ ቢያስቡልን ያዝኑልን ነበር ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ አድርጉ። እንግዲህ ሀይሚና ብሩኬ ከተጋጩ ትንሽ ሰንበት በታሉ መሰለኝ። ያው እንግዲህ ቪዲዮኔም አልሰራሁም ፕራንክ ይሆናል ምናምን ነገር ብዬ ብዙ ጊዜ ያኔ ዝም ብዬ እያየሁ ነበርና ግን ዛሬ ላይ ሌላ ፍቅረኛ ይዛለሁ እንደገና ደግሞ በቃ መለያየት አለብን እኔ ለሷ ደስተኛ አልሰጣትም እኔ ለሱ ደስታ አልሰጠው ምናምን ነገር ሲባባሉ ሰማው ጋሽዬን እዛ ቁጭ አድርገው ማለት ነው። በነገራችን ላይ እንደዚህም ስላሉ ሙሉ ለሙሉ እንዲያታምኑ አሁንም ፕራንክ ሊሆን ይችላል ማለት ነው። ወይ ፕራንክ ነው ወይ ደግሞ ከቀርሞም እነሱ ፍቅረኛሞች አይደሉም ማለት ነው። እንግዲህ ምንም ማድረግ አንችልም። እንግዲህ ብዙ ሰው ፍቅረኛሞች አድርገናቸው አጣምረናቸው ወደናቸው በልባችን ይዘናቸው ከነሱ ብዙ ነገር እየጠበቅን በጣም ብዙ ነገር እየጠበቅን ብዙ ለውጥ ለማየት እየጓጓን እነሱ ደግሞ በመሃል የተጋጨን ተለያይን ምናምን ሲሉ እጅግ በጣም ለኛ ከባድ ነው። እውነት ለመናገር ለአድናቂ እጅግ በጣም ከባድ ነው ማለት ነውና እንግዲህ ልጅ ሁላ ነበር ከነሱ ምንመኘው 4 ልጅ እንወልዳለን ምናምን እያሉን ማለት ነውና 4ቱ ቀርጾ አንድ ልጅ ሳይወልዱ ዛሬ ላይ እንዲሁም ተጋጨን እንደዚህ መለያየት አለብን ማለታቸው ይሄ ትክክል አይደለም። ሆኖም ግን የሰው ልጅ ይጋጫል። የሰው ልጅ በህይወት ሲኖር እግርና እግር ራሱ ይጋጫል ማለት ነው እንኳን የሰው ልጅና ስለዚህ አሁንም እኔ ሙሉ ለሙሉ ሊለያዩ ነው ብዬ አላምንም። ምክንያቱም ያጣላቸው ነገር የሆነ ምንም የማይጨበጥ ነገር ምንም እውነት ያለለው ነገር ነው። አንዲ ሴት አረግዣለሁኝ ከብሩክ አረግዣለሁ ብላ ስለመጣች ሀይሚ ምንም የሚያጣላ ነገር አይደለም። ገብቷቸዋል እንትን ያሉት ነገር ይሄ የተጣሉበት ነገር የሚያለያይ ቀርቶ የሚያጣላ ነገር አይደለም ማለት ነው። ስለዚህ አሁንም አልተለያዩም። ምናልባት እኛን ተስፋ ለማስቆረጥ ወይም ደግሞ የኛን ልብ ትንሽ ለማንቀጥቀጥ ይመስለኛል ማለት ነው። ያው እንግዲህ የወደደ ልብ የሆነ ነገር ሲፈጠር ይንቀጠቀጣል አይደለ? እና የኛን ልብ እንደዛ ለማንቀጥቀጥ አስበው ነው እንጂ የእውነት ለመለያየት አስበው አይመስለኝም። ምክንያቱም ያው እንደነገርኳችሁ ያጣላቸው ነገር የሚያጣላ ከባድ ጥም የሚያጣላ ነገር ራሱ አይደለም ማለት ነው። እንኳን አይደለም የሚያለያይ። ምክንያቱም አንድ ሴት እንደዚህ በጣም እኔ ማለት ዛሬ ቪዲዮ ሰርችበት ባላቅም እያንዳንዱን ነገር ብዙ ምንትን ባለውም ነገር ግን ያን ያክል የሚያጣላ ነገር አይደለም በማለቸው የተፈጠረው ማለት ነውና ዝሮ ይመስለኛል የኛን ልብ ትንሽ ለማንቀጥቀጥ ነው ማለት ነው። እንግዲህ ያው ብዙ ሰው ስለሚወዳቸው ብዙ ሰው እንትን ስለሚላቸው ያው ስለያይም ብለው ትንሽኛን ለማስደንገጥ መሰለኝ። ግን ባታስደነግጡን አሪፍ ነው ማለት ነው። ምክንያቱም በጣም ብዙ ሰው ነው የሚወዳቸው አብርሽና ሩታ ልል ነበረ ጋይስ። ከአብርሽና ከሩታ በላይ ለራሱ ሀይሚና ብሩኬ ይወደዳሉ። ለምን እንደው ታውቃላችሁ? እነሱ አብዛኛውን ጊዜ ይወደዳሉ እና አብርሽና ሩታ እንኳን አንድ ቀን የሆነ ሳምንት ይጠላሉ የሆነ ሳምንት ይወደዳሉ። እንደዚህ ተመልካች ከፍ ዝቅ ነው የሚያረጋቸው እና ብሩኬ ጋር ግን ሙሉ ለሙሉ በሚባል ደረጃ ባይሆንም አብዛኛውን ግን በጣም ነው የሚወዳቸው። ምንም ስተት ለራሱ የሆነ ስተት ቢሰሩ ራሱ እንደዚህ እንትን አይላቸውም ማለት ነውና ስለዚህ በጣም የሚወደዱ ሰዎች ስለሆኑ የሚወዳቸውን ልብ ለመፈተን አስበው ነው ማለት ነው። እንግዲህ ይመስለኛል እንግዲህ ያው ቻሉት ማለት ነውና የብሩኬና የሀይሚ አድናቂዎች ቻሉት። አይዟችሁ፣ በትዕግስት ጠብቁ፣ ርስ በራሳችሁ አትጣሉ፣ በትዕግስት ጠብቁ ማለት ነው። እንግዲህ ሁሉን ነገር በትዕግስት መጠበቅ ነው የሚያዋጣው። በትዕግስት ጠብቁ። ምክንያቱም ያኔ እንደዚህ ተላይተዋል እኮ ምናምን ነገር ብላችሁ ደግሞ ያልሆነ እንትን እንዳትሉ ወይ ደግሞ እሷ ጥፋተኛ ስለመሰለች እሷን መሳደብ ወይም ደግሞ እሱ ጥፋተኛ ስለመሰለ እሱ መሳደብ ምናምን ሳይሆን በትዕግስት በጣም እንደምትወዷቸው እንደምታከብሯቸው ያክል በትዕግስት ደግሞ መጠበቅ ነው ማለት ነው። ምክንያቱም ወይ እናንተን ሊፈትኑ ይችላሉ፣ ምን ያህል ይወዱናል፣ ምን ያህል እንትን ይሉናል የሚለውን ለማወቅ ፈልገው ሊሆን ስለሚችል በትዕግስት ጠብቋቸው ነው እኔ ማለት የምፈልገው። እኔ አይለያዩም ነው የምለው የእውነት ከተለያዩ እንዲህ ማርክና እንዲህ ሄለን ከተለያዩ ማለት ነው እኔ ሲሰሩ ኑሮ እንደዚህ ተተለያዩ
የእውነት እኔ ከዚህ በኋላ ጥንዱ ነው የመጣ ዩቲዩበርን አላደንቅም፣ አልወድም። ማድነቅ ላደንቅ ይችላል በሚሰራው ስራ። የሰው ልጅ የሚደነቀው በሚሰራው ነገር ነው። ጥሩ ነገር ከሰራ ይደነቃል። መዝናና ነገር በቃ እኔ ደስ የሚለኝ ነገር ሲሰራ የሰው ልጅ እኔ አደንቀዋለሁ ማለት ነው። የተመቸኝን ነገር ሲሰራና ላደንቅ እችላለሁ። ግን እኔ እንደዚህ እምወዳቸው እነዚህ ከነዚህ ሰዎች በቃ ህልም ለራሱ እማልምላቸው ሰዎች አይኖሩም ከዚህ በኋላ ጥንዱ ነው ቢመጡ ለራሱ ማለት ነው። አሁን ታውቃላችሁ ህልም ለራሱ ለብሩኬና ለሃይሚ ብዙ የሚያልሙላቸው ህልም አለ። ምንድነው ይወልዳሉ፣ በቃ ያቀናበሩ ከልጅ ጋር ምን የማያደርጓቸው ነገር የለም ማለት ብዙ ነገር ስለሚመኙላቸው ማለት ነውና ስለሚወዷቸው ነውና እኔ አሁን እነሱ ከተለያዩ እኔ ራሱ እዚህ ዩቲዩብ ላይ ጥንዱ ነው መጥቶ የሆነ ሰው እንትን ቢል ምን ምኞት አልመኘም ጋይስ። ምክንያቱም ነገ ጧት ተለያየን ብለው ላይ ያስደነግጡኝ ስለሚችሉ እና ዝሮ የሰይጣን ጆሮ ይደፈን ነው የምለው እኔ። ብሩኬና ሃይሚ ከሚለያዩ የሰይጣን ጆሮ ይደፈን። አዎ እና አይላዩም ብዬ ነው የምለው ማለት ነው። እኔ አይላዩም በሚለው ነው የምጸናው። ምክንያቱም እዚህ ጋር አንደኛ እንትን ለማለት ሊሆን ይችላል ፕራንኩን እንትን ለማለት ነው እንጂ እኔ ወይ ደግሞ ከተለያዩ ከድሮም አንድ ላይ የመዝለቅ ሐሳብ አልነበራቸውም ብዬ ነው የማስበው። የእውነት በዚህ ጉዳይ ይሄንን ሰበብ አድርገው ከተለያዩ ይሄ ነገር አጣልቷቸው ይሄ ነገር የጸመነሻ ሆኖ ሳይሆን ከድሮም አንድ ላይ የመዝለቅ ሐሳብ ስለሌላቸው ብዬ ነው የማስበው ማለት ነው። ከድሮ ደግሞ አንድ ላይ መዝለቅ ከሌለባቸው ራሳቸውን ብቻ አይደለም አሁን ላይ ብሩኬና ሃይሚ ቢለያዩ በጣም ብዙ ልጆች ያዝናሉ። የእውነት በጣም የሚከፉ ልጆች አሉ። በጣም የሚወዷቸው የሚያደንቋቸው ልጆች በጣም ያዝናሉ፣ ይከፋሉና አንድ ላይ መዝለቅ ካልቻለ የሆነ ሰው ይሄን ያክል ጉዞ ተጉዞ ይሄን ያክል ወዳጅ አፍርቶ ይሄን ያክል ተወዳጅነት ታገኘ በኋላ ምናምን አይደለም ማለት ነውና ከኋላውም አለመዝለቅ ነው ማለት ነው። እና ከዘለቁ ደግሞ እስከ ጥግ ድረስ አብረው መዝለቅ ነውና እኔ ይመስለኛል ሃይሚና ብሩኬ መቼም አይላዩም ብዬ ነው የምለው። አሁንም ቀደምም ከተለያዩም ደግሞ ያው አብረው የመዝለቅ ሐሳብ የላቸውም ብዬ ነው የማስበው ማለት ነው። እና እንግዲህ በአብዛኛው ጊዜ ብዙ እንደዚህ ጥንዱ ነው የመጡ ሰዎች ምናምን አድነቀናቸው ወደናቸው ከነሱ ብዙ ነገር እየጠበቅን ብዙ እየተመኘንላቸው መሀል ላይ የሆነ ግጭት እየፈጠሩ እየተለያዩ ምናምን በጣም ልባችን ቆስሏል። የእውነት ተመልካች በጣም ልቡ ቆስሏል አሁን ላይ ማለት ነው። ከአብሮ ከመጣ ወይም ከተዋደደ ከተፋቀረ ሰው ይልቅ ተወዳጅ የሆነ የተፋቀረ ሰው ይልቅ የሚመለከታቸው ሰው ነው እየተሰበረና እየተጎዳ ያለው በአሁን ጊዜ ማለት ነው። ብዙ ሰው ታውቃላችሁ መጀመሪያ አሁን ማርክና ሄለን አንድ ላይ እንደነበሩ ሲላዩ በጣም ብዙ ሰው ልቡ አዝኖ ምናምን በጣም በኋላ ደግሞ ፍቅርና ፉፉን አይታቸዋል ተለያይተው በጣም ብዙ ሰው ልቡ አዝኖ ምናምን ብዙ ነገር ተፈጥሮ ምናምን በቃ ምንም በቃ እንትን ማለት አይጠበቅብኝም ታውቃላችሁ ሁሉንም ማለት ነው። እና ደግሞ እነዚህ የምንወዳቸው ልጆች ደግሞ በጣም እንደው ከሁሉም በልጠው የሚወደዱ ልጆች እንደዚህ ደግሞ ተለያየን ካሉ ከዚህ በላይ ልብ የሚሰብር ነገር ለኛ የለም። እና ዝሮ የእውነት እኔ አይላዩም ብዬ ነው የምለው። እና በመሐላችሁ የገባውን ሰይጣን ያውጣላችሁ አላህ ያውጣላችሁ ብዬ ነው የምለው። እና ውድ ሀገሬ ልጆች እስከ ቪዲዮ መጨረሻ ለተከታተላችሁኝ እጅግ ከልብ አመሰግናለሁ። ቪዲዮ ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ሰብስክራይብ አድርጉ ለቤት አዲስ ከሆናችሁ። ባይ